happy Warosday, happy Warosday, happy Warosday, happy Warosday, happy Warosday, happy Warosday. ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሸን አንድ ይወላችሁ ሙኝላችሁ አለብስጭ ስጎንዶሉ ወዳች ላይክ እና ሼር ያድርጋችሁ ሐሳቦቻችን ለብዙዎች አካፍሉም። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣን እንግዲህ ጥቅምት 24 ያ ሁሉ እሳት በሰማይ በምድር ሲዞምብ ጌቾ ልደት እያከበርኩ ነው ብለ ሰሞኑን የተናገረ ንግግርና እንግዲህ ጌቾ እኔ ትሞቸኛል ያራዳ ልጅ ነሽ ጭዌሽ በጣም ጣፋጭ ነው ግን አታብዥዋ ጥቅምት 24 የት ነበርኩ ተብሎ ሲጠየቅ ኬክ እየበላው ነበር ኩኪስ እየበላው ብርቱካንና ሙዝ ይዤ ልደት እያከበርኩ አይጌች ደሞ የሳል በቃ ብሎ ኢትዮጵያን እንደ ሹራብ ክር ጥልፍልፍ አድርጎ ይዛት የነበረው አይቶ ጌታቸው አሰፋ ጭምር ሃፒ በርዝዴ እያለ ልደት የማን ነበረ የሆነ ልደት እያከበርኩ ነበር አለ እውነት እና እኔ ትመቸኛል እውነት ልብላችሁ ኢትዮጵያ ውስጥ በጣም የሚገርም የፖለቲካ ጭንቁላት ካላቸው ሰዎች ውስጥ አንደኛ ጌቾ ነው። ችግሩ ምንድነው? ሆዳደር ነው ችግሩ። ጌቾ እንደምታውቁት በሰሜኑ ጦርነት ቁርሻት ሲተፋይ ነበር። የመጨረሻ ለዛ ሁሉ ደም መፋሰስ ከፊቱ ነው ዋና ሚና ሲጫወት ነበር እሱ ነው። ይሁን ያለፈው አልፏል። ከጥፋቱ ተምሮ ዛሬ ኢትዮጵያን የሚጠቅም የሚበጅ ነገር የሚሰራ ከሆነ እሰየው ነው። ግን ጣቢያ አትቆላቀል። ኤርትራ በፕሪቶሪያ ስምምነት ምክንያት ነው ፊጋ ሆኖ አብዶ እንደዚህ ደረጃ ደረሰ አልክ። ታዲያ ምን ነው ደብረጽዮን ይሄ ሁሉ የትግራይ የቲዲኤፍ ጀነራሎች በሙሉ ከኤርትራ ጋር እጅና ጓንት ሆነን ተቃቅፈን እስከ መጨረሻው እንደ ታይታኒክ በፍቅር እንሰምጣለን ያሉት ታዲያ እነሱ መቻል አንተ እንደዛ አልክ እንጂ እነሱ አላል። ጣቢያ አትቆላቀል የኔጌታ ጣቢያ አትቆላቀል አላሉም እኮ ዋና ህወሓት እኮ ያን አላለም። ህወሓት አንድ ጊዜ በኢትዮጵያ ጎን ሆኖ ኤርትራን ይወጋል፣ በኤርትራ ጎን ሆኖ ኢትዮጵያን ይወጋል፣ በሱዳን ጎን ሆኖ ኢትዮጵያን ይወጋል፣ በኢትዮጵያ ጎን ሆኖ ሱዳን የፈለገውን መውጋት ነው። ስለዚህ ተጨባጭነት ያለው በትግራይ ለደረሰው ቀውስ ኤርትራ 70% ሲወስድ ወደ 20% ደግሞ ፋኖ ወስዷል አለ። እውነቱን ለመነጋገር በዛ ሰዓት ፋኖ የሚባለው ማንም ሽፍታ ተራድሩዬ ነው እኛ ከቁብ ምን ቆጥር አይደለም ስትሉ ነበር። አንድ እሱ ነው። እውነቱን ለመነጋገር ደግሞ በወቅቱ ትግራይ ውስጥ እንኳን ፋኖ ቀርቶ የክልል ልዩ ኃይሎችም አልገቡም። እውነታው ያ ነው። አልገቡም። የክልል ልዩ ኃይል አልገባም ትግራይ ውስጥ። እናንተን ከአማራ ክልል ለመግፋት በተደረገው ጦርነት ውስጥ ሁሉም ተሳትፏል። የአፋርም የሲዳማም የደቡብም የአማራ ልዩ ኃይልም ፋኖም ሌሎች ኃይሎች ጭምር እዛ ውስጥ ተሳትፏል። ተሳትፎ መጠኑ ምን ያክል ነው የሚለው እሱ ደግሞ ሌላ ጉዳይ ነው። ያ ጥናት የሚፈልግ ነው። ነገር ግን ዓለም አቀፍ ጫና ስለነበር ጭምር ለህወሓት አሜሪካኖችን አውሮፓኖቹ በቲፎዞነት ሲያጨበጭቡ ስለነበር ያንን ጫና ለመቆነስ ሲባል ሌሎች ኃይሎች ራሱ የአማራ ልዩ ኃይል እንዳይገባ ነው የተከለከለው። አይደለም ፋኖ ይቅርና የአማራ ልዩ ኃይል እንኳን እንዳይገባ ተከልክሏል። ለምን? ጫና ስለነበር፣ የውጭ ጫና ስለነበር። እና ባልገባው ክልል ላይ እንዴት ነው ወንጀል የፈጸመ የአማራ ልዩ ኃይልም በለው የኦሮሞ ልዩ ኃይልም በለው ፋኖም በለው እንዴት ነው ትግራይ ሳይገባ አየር በኢንተርኔት በዋይፋይ ነው ኦንላይን ነበር እንደ ወንጀል የተፈጸመ። በክልሉ በነበረው ውጊያው ተዋግታል። መድፍ ለመድፍ ታንክ ለታንክ ዲሽቃ ለዲሽቃ ተዋግታቻል። እና መረጃዎቹ ቁልብጭ ያሉ ነው መሆን ያለባቸው ለማለት ፈልጌ ነው። በትክክል ነው። አማራ ክልል ጋር ተዋግታቸዋል። ከፋኖም ከሚሊሻም ከልዩ ኃይልም በቦታውም ነበርን። እኛ በቦታውም አይቶናል። ስለምን መሰከርላችሁ ማለት ነው። በቦታውም ነበርን። የሲዳማም የአፋርም ልዩ ኃይሎች ነበሩ። ፖሊሶች ሁሉ ነበሩ። እዛው የአማራ ክልል ፖሊስ ሁሉ እዛው ያለ ተሳትፎ አድርጓል። ነገር ግን በክልላችን ትግራይ ድረስ ገብተው ይሄን አድርገና ጫጫዋናል የሚለው አማርኛ ግን ለሲዳማ ልዩ ኃይል፣ ለአፋር ልዩ ኃይል፣ ለፋኖ፣ ለሚሊሻ የሚሰጥ አይደለም። አንደኛ የዘር ማጽዳት አልተደረገም። ውጊያ ነው። ገላል ተጎላል። ነገር ግን እኔ ያሳቀኝ ጥቅምት 24 መከላከያ ሰራዊቱ በተኛበት ሲታረድ
እኔ ኬክ እየበላው ነበር በርዝዴይ ላይ ነበር ያልሻ ጭዌ ጭራሽ ደውለው አንተ ሰውዬ በጊዜ ግባ ብለው መከሩኝ። አየህ ጭዌ እኔ ትሞችኛለሽ ነው ብያላት፣ ትሞችኛለሽ ነው ብያላት። በጊዜ ግባ ምናምን አሉ እንዳትታፈስ ነው እውነትና ጌቼ አንዳንዴ ጭዌሽ ጣፋጭ ነች ታበዣለሽ እንጂ በተረፈ እኔ አሁን ከጌቼ የምፈልገው ነገር የህዋት ለምን መሰለ፣ አንደኛ ያልገባችሁ ነገር ፖለቲካ ላይ አንድ ጊዜ ነጥብ ከጣልክ በኋላ የህዝብ ተአማኒነት ካጣ በኋላ እውነት እንኳን ብታወራ አድማጭ አይገኝም። እንኳን እውነቱን ከውሸቱ እየቆላቀልከው እየደወላለከው ለማምሳመም ነው ለማምታታትም እየተሞከረ ልክ አይደለም። አሁን ኤርትራን ነው በተመለከተ የምትናገረው ንግግር ተቀባይነት የለም። ምክንያቱም ህወሓቶቹ ግጥም ብለው እዛ ተጣብቀው አሸወይና ነው እያለ እንወጋለን ጭራሽ እንደውም ወንድማማች ደማችን አጥንታችን አንዱ ነው ብሏል ህወሓት። በወቅቱ ቢሆን ኖሮ ጥሩ ነበር፣ በወቅቱ አይደለም። ከረፈደ ደግሞ ይሄ ነገር ምን እናገረው ለማን ነው? ለምሳሌ መሳሪያቸውን፣ መድፋቸውን፣ ታንካቸውን፣ ድሽቃቸውን አንድ ላይ እኮ እያሰለፈ እኮ ነው ህወሓት ከኤርትራ ጋር። ስለዚህ በዚህ መልኩ እዋጋለሁ ብሎ የተዘጋጀን የህወሓት ጦር አራ ተበድልሃል እኮ በእግዚአብሔር ማን ነው እንደዛ ነው የሚነግረው? ለማለት ማን ነው እንደዛ ብሎ የሚናገረው? ለህወሓት አራ ተበድለናል እኮ ብሎ የሚያስረዳ ማን ነው? ጣቢያ አትቆላቀል ስትነጋገር አንደኛ ተዘጋጁበት ለምትናገረው ነገር። አሁን ይሄ ንግግር የትግራይን ህዝብ ያሳምነዋል ይሰማናል ወይ? በትክክል ህወሓት ከድሮ እስከ ዘንድሮ በትግራይ ህዝብ ላይ የፈጸመው ግፍ ላይ ትኩረት አድርግ። ያማ በቃ ተምታታ ቃሉ ተወጭ አበረከ ኤርትራን በተመለከተ የምንናገረው ንግግር ማንም አይሰማም። ምክንያቱም እኛም ብናወራ አይሰማም፣ አንተም ብታወራ አይሰማም። ምክንያቱም ህወሓት ሄዶ ጎጥማል ስለሚመጡ ስላለፉ ሰቆቃዎች ራስን ነፃ ከማድረግ አንጻር አይደለም። ጌቻ አን እየተጨረጫለች ራሷን ነፃ ከሁሉ ነው። እንደዛ አይደለም፣ እንደዛ አይደለም። እና ጭዌሽ ይመቸኛል አይጠገብም። ነገር ግን ፖለቲካ ላይ ነጥብ ከጣለ በኋላ አንድ ፖለቲከኛ ለሚያወራው ነገር እጅግ በጣም ጥንቁቅ መሆን አለበት። እጅግ በጣም ጥንቁቅ። ለምን ብዙ ሰው አሁን ሳይ ብዙ ሰው ጌቸው ከዚህ በፊት በሰሜኑ ጦርነት የተናገረው ንግግር ትዝ ይለዋል። ዛሬ የሆነ ነገር ሲናገር የድሮ ንግግሩ በሙሉ ነው ብዙ ሰው ጭንቅላት ላይ መጣው። እኔ ለሚመጣም ያ ነው እና ያስቀኛል። የሆነ ድራማ እየሰራ የሚመስል ሁኔታ አለ እና ግድ ከህወሓት ጋር እየተጓተተ የትግራይን ህዝብ እያደማ ይኖራል ማለት አይደለም። ነገር ግን በጣም አትለጥጠዋ በልኩ እየተሰሩ ያሉ ግፎች በልኩ እየመጣ ያለውን አደጋ በልኩ ነው መሆን ያለበት እና እውነቱን ለመነጋገር አስቂኝ ነው። ኢትዮጵያ ፖለቲካ ውስጥ አንድ ሰው የዛሬ 40 ዓመት ያወራውም ትክክል ነው፣ የዛሬ 30 ዓመት ያወራውም ትክክል ነው፣ 20 ዓመትም ያወራውም 10 ዓመትም። በሁሉም ውስጥ ግን ደም መፋሰስ ነበረበት። እሱ ግን በሁሉም ልክ ነው እና ቅጣት የሌለበት ነው። የትኛው የኢትዮጵያ ፖለቲካ እስቲ አሁን በዚህ 5 ዓመት 6 ዓመት 7 8 ዓመት ውስጥ በነበረው ፖለቲካ እንኳን ባጭሩ የትኛው ፖለቲከኛ አጥፍቶ ተቀጥቷል? ጥያቄ እና ቦይ ስብሐት አልተቀጡም፣ እነ ጌቻ አልተቀጡም። የአማራ ክልል ባለስልጣናት እንኳን ያ ሁሉ ሙከራና ምስቁልቁል ካመጡ በኋላ በቃ አልተጠየቁ። ሁሉም ቤቱን ይዞ ዶላርን ይዞ ብሩን ይዞ አሸወይና ነው የሚለው። መጠየቅ መቻል አለበት፣ መጠየቅ መቻል አለበት እና እኔ በጣም የሚያስደንቅ ነው። ሌላውም እኮ አክብሮ የሚኖረው ህግን አክብሮ ህዝቡን ፈርቶ የሚኖረው እኮ ተጠያቂነት ሲሶፍን ነው። ካልተጠየቀው ምን አባቱ ይመጣል ይላል። ማንን ይፈራል ብለን ምንንም አይፈራም። ስለዚህ ተጠያቂነትን ማስፈን አለብን። የምንናገራቸው ነገሮች በጣም የተመጠኑ ተአማኒነት የሚያገኝ መሳቂያ መሳለቂያ አይደለም መሆን ያለበት። እውነቱን ለመነጋገር ጌቼ ላይ ሙድ የሚይዙት የህወሓት እንትን አፈቆላጤዎች ብቻ አይደለም። እውነቱን ለመነጋገር ብዙ ኢትዮጵያውያኖች ራሱ ይዛሉ። ለምን በሰሜኑ ጦርነት ሲናገር ምንም አሟጦ ነበር። እንጀራ እንኳን ሲጋገር የተወሰነ ሊጥ ይቀራል ለነገ ተብሎ እና ጌቾ የዛንም ለነገ ተብሎ አያስቀርም፣ ዛሬም ለነገ ተብሎ አያስቀርም እና ትንሽ ፖለቲካል ኮሬክትነስ
ህዝብ ጋር ሲደርስ ምን ውጤት ያመጣ የሚለው ላይ ትኩረት ብታደርጉ ጥሩ ነው ላለው። ይሞቻችን ፒስ